እያሉ ነውና ይመጣል። አይዟችሁ ቀስ እያለ ይመጣል። የሆነ ሆኖ ግን ቁም ነገሩ አሁን በሀገር አቀፍ ሚዲያም የመንግስት አክቲቪስቶችም የመንግስት ሰዎችም ስለ ባህር በር እያወሩ ነው ያሉት። አንዳንዶች የባህር በር ምክንያት ነው ይሄ ዝም ብሎ ኮዝ የላቸውም፣ ኮዝ ሳይኖራቸው ከኤርትራውያን ጋር ተታኮሱ እንዳይባል ነው እንጂ ዋናው ይሄ አሁን ያለው መንግስት ኮዙ እዚህም እዛም ለምታዋቸው እሳቶች እሳት ለኳሹን ለማጥፋት ነው። ማጥፋት ማለት እሳት ለኳሾቹ ያሉት አስመራ ነው። እዛ ቆጣሪው ከጠፋ እዚህ ሀገር ቤት ያለው እሳት ይዳፈናል፣ ይጠፋል። ስለዚህ በባህር በር ሰበብ ወይም በቀይ ባህር ጋር አክሰስ ያስፈልገናል በሚል በዛ ሰበብ ነው እንጂ ዋናው ኢትዮጵያ ውስጥ እዚህ ምዛም የሚነሱ ነገሮችን ለማዳፈን እዛ ቆጣሪውን ለማጥፋት ነው ይላሉና የሆነ ነው። ያም አይደለም ካላችሁ የባህር በር እንዴት ነው ልናገኝ የምንችለው? አሁን ባለንበት ሁኔታ የሚቻል ነገር ነው? የሚቻል ነገር ነው ወይ? የሚሆን ነገር ነው ወይ? ይህንን እየተነተንን ያለው ካገኘንስ በኋላ እንዴት ነው? አሁን ለምሳሌ ኤርትራ ሉዓላዊነቷ የተጠበቀ ሀገር ናት። እኔ ኤርትራ ሀገር ናት ብዬ ነው የማስበው። ሀገር ናት። ኢትዮጵያውያን ሀገር አይደላችሁም እስከሚሉኝ ድረስ ኤርትራውያን ሀገር ናቸው ብዬ ነው የማስበው። ዳር ድንበራቸው የተከበሩ በዓለም ዙሪያ ላይ በዩኤንም ሪኮግኒሽን ያላቸው ሀገር ናቸው። ባንዲራ ያላቸው በዲማርኬሽን በዴሊሜሽንም የተሰመረ ድንበር ያላቸው ሀገር ናቸው። አይ ነው ያለንበት አሁን ያለንበት ዓለም የፓወር ፖለቲክስ ውስጥ ነው ያለነው። ጡንቻ ከፈረጠመ ሄደ ምንም መንጠቅ ትችላለህ። ጡንቻ አይፈርጥም። ግን እንዲህ ነው ሊሆን የሚችል ነገር ነው ወይ? እሱ ነው የምናወራው። እሺ ቴንኪው አኩና ማታታን አመሰግናለሁ። ወደ ቡርኬ እሄዳለሁ። ቡርኬ 8 ደቂቃ አለ። ቴንኪው ቴዲ፣ እንዴት ነህ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ከመጀመሪያ በፊት አንዳንድ የተነሱ ፋክቹዋል ያልሆኑ ነገሮች ቅድም አንተ ካሰማው ኦዲዮ ብጀምር ማለት ነው። ሄርማን ኮሄን እንዴት 100 ሚሊዮን ህዝብ ይዛችሁ ብሎ በመገረም ጠየቀው ምናምን ሲል ሰውየው ትንሽ ፋክቹዋሊ ኢት ኢዝ ኢረር አትሊስት በ50% ፋክቹዋል ኢረር ነበረው። በዛን ወቅት የነበረ አንድ ዲፕሎማት ለዛውም በኢስት አፍሪካ እንትን ላይ ኤክሴል ያደረገ አንድ ዲፕሎማት በወቅቱ የኢትዮጵያ ፖፑሌሽንን 100 ሚሊዮን ይላል ብዬ ይሄን አይነት አርትሜቲክ ኢረር ይሰራል ብዬ አላስብም። ምክንያቱም ለትራንስፖዚሽንም ለምናምን ኢረርም አይመችም። በወቅቱ የኢትዮጵያ ህዝብ በ1991 ላይ የኢትዮጵያ ህዝብ ቁጥር 49 ሚሊዮን ነው። 49 ነጥብ ምናምን ሚሊዮን ህዝብ ነው እና ያንን 100 ሚሊዮን ህዝብ ምናምን አለ ብሎ ማለቱ ራሱ ባይሰልፍ የሰውየውን ችኮላ ነው የሚያሳየው። ስለዚህ ያወራውንም ነገር ለማመን ራሱ እቸገራለሁ። ራሱ ሄርማን ኮሄን ያለውን ኮት ካላረክልኝ በስተቀር ማለት ነው። ሁለተኛ ቅድም አንድ ወንድማችን እዚህ ጋር ምን ሲል ነበር? የትግሬና የኤርትራ ልዩነት ምንድነው ምናምን እንደዚህ አይነት ማለት ትግራይ የኤርትራ የትግርኛ ተናጋሪው ማህበረሰብ አንድ አካል እንጂ ኤርትራ ማለት የትግርኛ ማህበረሰቡ ሀገር ነች ማለት አይደለም። ሜቢ ስላይት የሆነ የቁጥር ብልጫ ሊኖረው ይችላል ከሌሎቹ እንጂ 9 ዲፈረንት ካይንድ ኦፍ እንትኖች አሉ፣ ብሔሮች አሉ። በዚህ ሎጂክ ሄድክ ለምንድን ነው አፋርና ኤርትራ አንድ ናቸው የማትልበት ምክንያት? ምክንያቱም አፋር ኢትዮጵያ ውስጥም ትግራይ ውስጥም ጅቡቲም አለ። ሁለት ተመሳሳይ ቋንቋ ተናጋሪ ህዝቦች በሁለት ዲፈረንት ሀገር ውስጥ ስላሉ ልዩነት የላቸውም ምናምን ብለህ ፖለቲካል አሻጥር እንዳላቸው እነዚህ ህዝቦች ለማቅረብ መሞከር why don't you go to ጂጂጋ ሶማሌ and ሞቃዲሾ ሶማሌ? why don't you go to የጋምቤላ እና የደቡብ ሱዳን ኒውዌር እና የእንትን የደቡብ ሱዳን ኒውዌር እና የኢትዮጵያ ኒውዌር ላይ ለምን አትሄድም? ደቂቃን ፖዝ ላድርግ። የብሩክ ቪዲዮ አይታያችሁም እንዴ? ብሩክ አይታያችሁም? ለአንተ ይታያል? ለኔ ይታየኛል። ግን ኮሜንት ላይ ቪዲዮ የምትሉት ምን? ታፕ አርጉ። ላጥፋውና ላብራው ቪዲዮን ድጋሚ ይታያል። እኛ ስቴጅ ላይ ያለ ነው ይታየናል። ለነሱ አይታያቸው መሰለኝ። አይታይም እያለ ነው። ቆይ እስቲ ለምን ነው ታፕ ማታርጉት? እኔ ታፕ አርጉ ብዬ እኮ መናገር አይጠበቅብኝም። ሀገር ወዳድ ወይም ደግሞ የትኛውም የብሔር ኮታ ውስጥ የሌላችሁ ሰዎች እኔ ያለሁበትን ቦታ ታፕ አርጉ።
እናትን በዚህ ገብቼ በዚህ ወጥቼ የሚሉ ሰዎች 5 ሚሊዮን ምናምን ታፕታፕ ያደርጉ የለ እንዴ? አሁን ከበደ ታፕታፕ በማድረግ የምትታወቅ ሰው ነው። ስድድብ ላይ ቁም ነገር ጤነኛ መሆናችሁን የሚታወቁ ራሱ እንደዚህ አይነት ውይይቶችን ታፕታፕ ስታደርጉ ነው። አያደርጉም። ታፕታፕ አርጉ፣ ካልሆነ እንዴት ይሆናል? ብሩኬ ውረድና ድጋሚ ተመለስ። ቪዲዮ እየታየ አይደለም። እሺ እሺ። እኔ ከዚህ ጠማማ ትውልድ ጋር እንዴት እስከ መቼ እንደምቀጥል አላውቅም። ታፕታፕ አርግ ግን ያለበትን ቦታ በፊንገርህ ሌላ ነገር ቢሆን ታፕታፕ ታደርጋለህ በፊንገርህ። ኦኬ ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ቀጥል። አይ ቲንክ አሁን ይታያቸዋል። አሁን ይታያቸዋል። ብሩክ ይታያቸዋል። አይ ቲንክ አሁንም የለም እያሉ ነው። ኤኒዌይስ አይ ዶንት ኖ ዋይ። ችግር የለውም። እኛ ትታየናለህ። ኦኬ እሺ። ሶ እነዚህን ነገሮች ማለት እንትን ካረኩ በኋላ ወደ የወደብ ጉዳይ ኦፍኮርስ ወደብ ኢኮኖሚካል የሆነ ቤኔፊት አለው። በሚሊተሪም ብትሄድ አለው። ይሄ ማለት ጥቅም የለውም ብሎ ወር ደግሞ ላይክ ሪዲኩል ለማድረግ ያንን ነገር ለማሳነስ የሚደረግ ጥረት ባይት ሰልፍ ከጀርባ አጀንዳ ከሌለ በስተቀር እግር አይጠቅምም ብሎ መከራከር ነው። ጥቅሙ ላይ መከራከር ምንም እንትን የለውም። ግን ሂስቶሪካል ፋክቶችንና እዚህ ዲሲሽን ላይ ሊያደርሱ የቻሉትን ነገሮች በልበ ሰፊነት ለማየት ብንችል ፓስትሊ የነበሩት መሪዎቻችን ስህተት አልሰሩም ለማለት ይከብደኛል። ምክንያቱም they can come up with some solution when they are like የኤርትራን መገንጠል ኦር ደግሞ የራስን እድል በራስ የመወሰን እንትንን አፕሩቭ በሚያደርጉበት ጊዜ የውሃን አክሰስ አትሊስት አንሊሚትድ የሆነ ሲ አክሰስን ግራንት ማድረግ ግዴታ ነበረባቸው። ከዚህ በፊት የነበሩ የኢህአዴግ ባለስልጣን የህወሓት ታጋዮች ራሱ አንድ የምታስታውሱት ከሆነ አበበ ጆቤ የአየር ኃይል ኃላፊ የነበረ ሰው በቅጽል ስሙ አበበ ጆቤ የሚባል መመረቂያ ጽሁፉ ላይ ኤምኤስሲውን ሲሰራ የጻፈው ጽሁፍ ነበር። በወቅቱ በነበሩት መሪዎች ኢግኖራንስ እና አሮጋንሲ የተነሳ አክሰስ ቱ ዘ ሲን አተናል የሚል ድምዳሜ ላይ ነው የደረሰው። የራሱ የመመረቂያ ጽሁፍ ነው። አይ ቲንክ ኢፍ አይ ሪሜምበር ኢፍ ሜሞሪ ሰርቭ ሚ ዌል 2014 ላይ ሪፖርተር ጋዜጣ ላይ ያደረገው ቃለ መልስ ላይ ነው ያነበብኩትኝ። አርካይቫቸው ላይ ሄዳችሁ ማየት ትችላላችሁ። በወቅቱ የተሰራ ስህተት አለ። ግን ምንድነው አሁን እዚህ ፓናል ውስጥ ቴዲ አንተንም ልጠይቅ ከራሴ ሳይም ቀንሼ አሰብ በኢጣሊያን ኮንትሮል ውስጥ የነበረው መቼ ነው? if you remember it እስከ 19 no for the first time አሰብ በኢጣሊያኖች እጅ የገባው መቼ ነው? my question is that one አጼ ሚኒሊክ አድዋ ላይ ድል ካደረግናቸው በኋላ 1869 ላይ ነው። አይ ቲንክ ኢፍ አይ ሪሜምበር 1869 የአፋር ኢምር ነው ለአንድ የመርከብ ድርጅት በ6000 ሊሬ የሸጠለት ሱልጣን ኢብራሂም። yes በ6000 ሊሬ ነው የሸጠው። ከዛ በኋላ ወደ እንትኖች የገባው አይ ቲንክ 1880 አካባቢ ነው ወደ ጣሊያን መንግስት ኮንትሮል ውስጥ የገባው። ለጣሊያኑ የሆነ አንድ ካምፓኒ ነው የሸጠው፣ የመርከብ ካምፓኒ yes የሺፒንግ ካምፓኒ። ከዛ በኋላ በመንግስት ኮንትሮል ውስጥ የገባው 1880 አካባቢ ነው። that means prior to አጼ ዮሐንስም prior to አጼ ምኒልክም ነው እዛ ቦታ ላይ ኮንትሮል የነበራቸው። አጼ ዮሐንስ ኦልሞስት እድሜያቸውን የንግስና ዘመናቸውን ያጠፉት ምጽዋ ላይ የሰፈረውን ጣሊያን፣ ምጽዋ ላይ የነበረውን ግብጽ፣ ምጽዋ ላይ የነበረውን እንትን ፋይት በማድረግ ነው። ገባኝ እኮ የኢትዮጵያ እኮ የግዛት አንድነት እኮ የተሳካው እኮ በአጼ ምኒልክ ዘመን ነው እንጂ በአጼ ዮሐንስ ዘመን መንግስት አይደለም። ቴንክ ዩ። በአጼ ምኒልክ ዘመን ከተዛጋ በኋላ
የግዛት አንድነቱ በአፄ ምኒልክ ከተሳካ በኋላ we will never been ባለ ፖርት አልነበርንም። ሶ ዛሬ ሞደርን ብለህ የምታስባት ኢትዮጵያ አሰብንም ሆነ ምጽዋን አክሰስ ያደረገችው በሞግዚትነት በዩኤን ሪዞሉሽን በሞግዚትነት ኤርትራን ከተሰጣት በኋላ አፄ ኃይለ ሥላሴ ደግሞ ፌዴሬሽኑን በራሳቸው ዲሲሽን ዊዛውት ዩኒላተራል በሆነ ዲሲሽን ካፈረሱት በኋላ እንጂ ኢትዮጵያ በታሪክ በሞደርን ሀገር ምስረታዋ ላይ ሞደርን በተባለችው ኢትዮጵያ ውስጥ ፖርት ኦን ያደረገችው ኦንሊ ፎር 30 ይርስ ነው። ዳት ሚንስ ፌዴሬሽኑ ከፈረሰ በኋላ እስከ ደርቅ መውደቅ ድረስ ማለት ነው። 1954 ያ ፌዴሬሽኑ ዲዞልቭ ከሆነ በኋላ ማለት ነው። ሶ አሲፍ እዚህ ጋር የኤርትራውያን ትግል ምንድን ነበር የነበረው? ኤርትራውያን ሲታገሉ የነበሩት መጀመሪያ ፖለቲካሊ እንትን መሆን የጀመሩት ፌዴሬሽኑ ለምን ፈረሰ ነው አይደለ? ስትራግል የጀመረው ፌዴሬሽኑ የፈረሰበትን ወይ በሚቃወሙ ያንግ ኤርትራውያን የተጀመረ ትግል ነው። ትክክል። እንደውም የአብዛኞቹ የኤርትራውያን ኤሊቶች ቁጣ ዴወር ኦኬ ከኢትዮጵያ ጋር በኮንፌዴሬሽን ለመኖር ግን ኮንፌዴሬሽኑን ጻፈ ትእዛዝ አክሊሉ ሀብተወልድ እኮ ለፍተው ኤርትራን ከኢትዮጵያ ጋር ካመጡ በኋላ ንጉሱ 1962 ላይ ፌዴሬሽኑን ዲዞልቭ አደረጉና በሰዓቱ ይነገር የነበረውን አማርኛና አረብኛ ቋንቋ አስወግደው አረብኛና ትግረኛ ቋንቋ አስወግደው አማርኛ የሀገሪቱ የስራ ቋንቋ አደረጉ። ይሄ ስላስቆጣቸው ነው እንጂ ስቲል እነሱ በፌዴሬሽኑ ፈቃደኛ ነበሩ፣ ደስተኞች ነበሩ። ያስቆጣቸው ዲዞልቭ የተደረገበት ወቅት ነው። አንድ መጽሐፍ እንትን ልበል ቴዲ አይ ቲንክ ብሮክን ኔሽን ቆይ ሶሪ ታፕታፕ እያደረጋችሁ ላላችሁ ልባይ ምስጋና ይድረሳችሁ። ይህንን መጽሐፍ ካገኘ እንትን ካልከው the wounded nation የሚል መጽሐፍ ነውና የጻፈው በረከት ሀብተ ስላሴ he's an Eritrean. He used to be attorney general of በዛን ወቅት ኢትዮጵያ ውስጥ ነበር የሚሰራው። ኤርትራዊ ነው ግን በኃይለ ሥላሴ ኢትዮጵያ ውስጥ ያስገደለው ሰውዬ ነው። ከመስፍን ሀብተማርያም ጋር ነው አረስቲል በህይወት አለ። ይሄ ፕሮፌሰር ገባኝ እኮ 60ዎቹን ያስገደለው ሰው ማለት ነው በረከት ሀብተ ስላሴ ፕሮፌሰሩ አይደል? አይ ዶንት ኖ ያንን ታሪክ አላውቀውም። ያ 60ዎቹን ይፏቸው ያለው እሱ ነው። yes he was an attorney general. so ግን እዚህ ላይ you can see how this struggle started ምናምንና አንተ ስለምታነብ ጊዜ ካገኘ ቼክ አድርገው። so እኔ ልለ የፈለኩትኝ ፖይንት at the end of point አሲፍ የሆነን ጣት ላይ መሪዎች ላይ ጣት መጠቆም ግዴታ መብታችን ነው። ምክንያቱም የኛን ቤስት ኢንተረስት አሳልፈን የሰጠናቸው ዲሲሽናችንን አሳልፈን የሰጠናቸው እናንተ ወስኑልን ኢን በእኛ ቢሃፍ ሆናችሁ የኛን ቤስት ኢንተረስት አስጠብቁልን ብለን ሶ እነመለስም ሆኑ በወቅቱ የኤርትራን እንደ ሀገር መመስረት አድቮኬት ያደረጉ የኢትዮጵያ መሪዎች የኢትዮጵያን ህዝብ አድቫንቴጅ ኪፕ ማድረግ ነበረባቸው by any means necessary። እኔም ማለስማማው አሲፍ ከዘላለም ጀምሮ ፖርት ኦን አድርገን የራሳችን የሆነ ባህር በር እንደነበረን አድርጎ ሲተረክ ነው እንጂ ማለስማማው by any means necessary በጉልበትም ይሁን በፉገራም ይሁን or ደግሞ በፕሮሚስም ይሁን አክሰስ እንዲኖረን ማድረግ ዛሬ እንዳንታፈን ማድረግ የነሱ ግዴታ ነበር። ታቲስ አይ አክሰፕት የኔ ጥያቄ አሁን ቴንክ ዩ የኔ ጥያቄ አሁን ከአድዋ ድል በኋላ ኤርትራውያን 1991 ላይ ሪፈረንደም አዘጋጅተው 99.8% እንገነጠላለን ከማለታቸው በፊት ከኢትዮጵያ ጋር ደም አፋሳሽ ጦርነት አካሂደዋል። እንደምታውቀው ከደርግ ጋርም ተዋግተዋል። ኢቭን ሪፈረንደም ካደረጉ በኋላ አሰብ በእነሱ ስር እንኳን ነበረችም። አሰብን ይዘው አይደለም የተገነጠሉት። ታውቃለህ?
አሰብ ራስ ገዝ ነው የነበረ ራስ ገዝ በደርግ ጊዜ በደርግ ጊዜ ራስ ገዝ አዎ በደርግ ጊዜ ራስ ገዝም ቢሆን ደርግ እኮ ራስ ገዝ ያደረገበት ምክንያት አንዱ ዲስገንት ላይክ ፖለቲካል ጫናው እየበዛበት ሲሄድ ነው አይደለ አሰብን ራስ ገዝ ያደረገው እነሱ ይዘው የተከራከሩት ከ1891 ከዚህ ኢትዮጵያ ዲፋይንድ ካድዋ ድል በኋላ ኤርትራ ኮሎኒ የኢጣሊያን ኤርትራ ኮሎኒ የተቋቋመበትን ያንን ኤሪያ ነው that means UN ሪዞሉሽን የ1954ቱ በሞግዚትነት ሲሰጣት የነበረችዋን ስፔስ ነው ይዘው ሲታገሉ የነበሩት ፒራየር ቱ ዛት እኮ ኢትዮጵያ አሁን ያላት ቅርጽ ነው ያላት አይደለም ትክክል ወደንም ጠላንም አሁን ያላት ቅርጽ ነው ያላት ሶ ያንን የማሳመን ስራ ግን ማለት whatsoever ተገንጣይዋ አገር ከምትገነጠልበትን እናቷን አገር የውሃ አክሰስ የምታሳጣ ከሆነ ኤክስትራ ማይል መሄድ ያለባት የምትገነጠለው አገር ነች የሚል ናሽናል የወተር ኮንቬንሽን አለ ያንን የወተር ኮንቬንሽን ይሄንን የአበበ ጆቤን መመረቂያ ጽሁፍ ካገኘው አንብቦ እዛ ላይ እንደዛ ነው የሚለው ያንን ኮንቬንሽን ተጠቅመን ኢንተርናሽናል ወተር አግሪመንትን ተጠቅመን አክሰስ ማግኘት እንችል ነበር that means በህግ ባይንድ የሆነ እማንከፍልበት በየትኛውም አይነት በኋላ ማለት ተጠያቂነት የሚያመጣ አይነት ውል ተዋውለን ፐርቼስ ሳይሆን አክሰስ ቱ ዘ ሲ ሳይሆን እንዳሁኑ እየከፈልን ምናምን የወደብ ኪራይ እየከፈልን በምንጠቀምበት ሳይሆን since the biggest country advantage ዋሉ ስለምታደርግ ያንን አግሪመንት መጠቀም እንችል ነበር ነው የኔ ጥያቄ ሂስቶሪካሊ ግን እንካልን ግን ኢትዮጵያ እንደ ኢትዮጵያ ካርታ ላይ ሬጂስተር ስትደረግ ኦር ደግሞ ፖስት ኮሎኒያል ኢትዮጵያ ሬጂስተር ስትደረግ የፖርት አክሰስ አይላትም ኢትዮጵያ ኦኬ ቴንክ ዩ አሁን እኔ that's what I want to say 100% ነው አሁን እሱ ትክክል ያለው አሁን like we have to understand the world we are in ያለንበትን ዓለም አንደርስታንድ ማድረግ አለብን ብዬ አስባለሁ አሁን ያለህበት ዓለም it's a power politics ነው ሪያሊዝም ላይ ያለ ነው ናሽናሊዝምም አለ ሪያሊዝምም ያለበት ሀገር ላይ ያለው በሌላ አባባል እኛ ራሽያ አይደለም ለራሽያ ብንሆን ግን ራሽያ የምታደርገውን እንድታደርግ የዓለም ስርዓት ይፈቅድላል ያለንበት ዓለም አናርኪክ የሆነ ዓለም ላይ ነው አናርኪ ማለት absence of hierarchy ማለት ነው ወይ there is no higher authority የሌለበት ነው የፈለከው ጉልበትና ጡንቻ እስከፈረጠመ ድረስ ምንም ማድረግ ትችላለህ ራሽያ ክራሚያን ይዛለች ኦብዴሳን ይዛለች ከርኬቭን ይዛለች 3 ኦብሎስቶችን ይዛለች ቻይና ጡንቻዋ ከፈረጠመ ታይዋንን ትይዛለች የትኛውም የዓለም ሀገር አሜሪካ ዌስተርን ሄሚስፌር ላይ መጥቶ ወታደራዊ ስምምነት ማድረግ አይችልም አሜሪካ ዌስተርን ሄሚስፌርን ዶሚኔት እንዳደረገችው ራሽያ ኢስተርን ዩሮፕን ዶሚኔት እንዳደረገችው ታይዋን ሳውዝ ኢስት ኤሽያን ዶሚኔት እንዳደረገችው ሀገሬ ኢትዮጵያን ሆርን ኦፍ አፍሪካን ቢቻል ምስራቅ አፍሪካን ዶሚኔት እንድታደርግ ፈልጋል የኔ ጥያቄ አሁን ወደ ሁኔታ ወደ ጋሃዱ እንምጣና ታሪኩን እንተውና ፓወር ፖለቲክሱን እናወራ አሁን ያለው ነባራዊ ሁኔታ ኢትዮጵያ ሻዕቢያን በጉልበት አንበርክካ የባህር በር የራሷ ማድረግ የምትችልበት ቁመና ላይ ያለችው ሐቂቃው ይሄ ነው በታሪክ ሆነ አንስማማ በታሪክ ያልከው ነገር ትክክል ነው ታሪክ እንጥቀስ ካለን በሰሜኑ ጦርነት በትግራይና በፌደራል መንግስቱ መካከል የመጀመሪያውን ጥይት የተኮሰው ማን ነው ብላችሁ አትስማሙ አንስማማ አሁን ወደ ሐቁ እንምጣ ኦኬ ሻዕቢያዎች ያላቸው ጉልበት ምንድነው it's all about power politics ነው እኛ ያለን ምንድነው እኛ ባለን ነገር ላይ አሁን ባለንበት ነባራዊ ሁኔታ ላይ ዶሜስቲክ ቫዮለንስ እዚህም እዛም ባለበት ሁኔታ ላይ እንዴት ነው ልንታኮስ ምንችለው ኦኬ የቴክኖሎጂ አድቫንቴጅ ሊኖረን ይችላል የአየር ኃይላችን ጠንካራ ሊሆን ይችላል ድሮኖች አሉን የሰው ኃይል አለን which is human power in the number of population is very important በጣም ወሳኞች ናቸው ለጦርነት ማለት ነው ይሄ ያለ ነገር ግን ከሻዕቢያዎች ጋር ስንመጣ እነዚህን ሁሉ ተጠቅመን አሁን ውይይቱ የጉልበት ጉዳይ ነው ራሳችንን አናጭበርበር በቃ የጉልበት ጉዳይ ነው ጉልበት ያለው ሻዕቢያ ጉልበት ካለው አሰብን ይጠብቃል ኢትዮጵያውያን ጉልበት ካለን አሰብን አይደለም ምጽዋንም ይወስዳሉ ጥያቄው ይሄን የምናደርግበት ቁመና ላይ ነን ወይ ነው ጥያቄው እስኪ ምን ትላለህ to be honest ማለት ነው አሁን አንተ ያየው ያለው ሪያሊቲ ኦን ዘ ግራውንድ ኢትዮጵያ ውስጥ ያለው ሪያሊቲ ኦን ዘ ግራውንድ ነው ማለት
ሞር ዳን በትግራይ ጦርነት ራሱ 56 ቢሊዮን ዩኤስ ዶላር ነው ኢንፍራስትራክቸር እና በገንዘብ ደረጃ ሉዝ የተደረገው 26 ሚሊዮን እና 28 ሚሊዮን ኢንፍራስትራክቸር 28 ቢሊዮን በካሽ ደግሞ ወደ 26 ቢሊዮን ዩኤስ ዶላር ነው የከሰረው። የአማራ ክልል ጦርነት አለ፣ ኦሮሚያ ውስጥ አለ። እነዚህን ስታስባቸው የስ የተዳከመ ቁመና ላይ ፋቲግ ውስጥ ነው ያለው። ምክንያቱም ይሄ ሚሊተሪ ስታርቲንግ ፍሮም ዘ ኢናጉሬሽን ዴይ ከኦላጋ ጀምሮ እስካሁን ድረስ ሚሊተሪው ካምፕ ውስጥ አይደለም ያለው። የደርግ አንዱ ትልቁ ውድቀቱ እኮ የ17 ዓመት የጦርነት ፋቲግም ነው። ፋቲግ ባይትሰልፍ የፈለገ አቅም ቢኖር ራሱ ማለት ካዝና ውስጥ ብር ቢኖር የምታሰለጥነው ወታደር በገፍ ቢኖር ፋቲግ ግን ካጋጠመው ስነ ልቦና ላይ ፋቲግ ከገጠመው አርሚ you are not going to win a single battle let alone the whole war። ግን ምንድነው at the same time ደግሞ የትግራይ ጦርነት የሻዕቢያን ኃይል ዲፕሊት በስነ ስርዓት ነው ላይክ ያነቃነቀው። አንደኛ they are like በመሰደድ የወጣቱ ኃይል በጣም ከሀገር በመሸሽ ቁጥር 1 ናቸው። ሲቀጥል ደግሞ ይሄን የምታይበት አንዱ ምክንያት ኢንሊስት ሲያደርግ አሁን ራሱ እየወጡ ያሉ ባሉ ዘገቦች ኢንሊስት የሚያደርገው እስከ 60 ዓመት ድረስ ነው። how far እንደሚሄድ ማለት ነው። አይ ዶንት ኖ የኢትዮጵያ ሰራዊት የ60 ዓመት ወታደር ኢንሊስት እንደሚያደርግ ኖሌጅ የለኝም፣ የሚያደርግ አይመስለኝም። ካለባቸው ፖፑሌሽን እጥረት በተለይ ያንግ ፖፑሌሽን እጥረት አንፃር የ60 ዓመት ሽማግሌ ኢንሊስት እያደረጉ ነው ወደ ውትድርና ሪፖርት አድርግ እየተባለ ነው። ሶ የኢትዮጵያውን ብቻ ሳይሆን ሻዕቢያ ራሱ የኤርትራ መንግስት ራሱ at this time of period እንደፈራ የምታውቀው የልብ አድርጉልኝ እንትኑ በስቷል። አይ ቲንክ ከተወረረ አሁን የኢትዮጵያ መንግስት ወረራ ካፈጸመ ላይክ ለእንትንም በለው ቅድም ላልከውም ሪዝንም በለው for whatever reason ብቻ ወታደራዊ እንትን ከሄደ አይ ቲንክ in their entire existence ኤርትራ እንደ ሀገር ከሆነች ለመጀመሪያ ጊዜ 30 ሰከንድ ለመጀመሪያ ጊዜ የተወረረች ሀገር ትሆናለች። ምክንያቱም እስካሁን ባለው ኤክስፒሪየንስ ኤርትራ ወራሪ እንጂ ተወራሪ ሆና አታውቅም። የትኛውንም ኮንፍሊክት ክሬት ታደርጋለች እንጂ ሀገሯ ድንበር ላይ መጥቶ የወረራት አንድ ሀገር የለም። ሶ ይሄ ምን ያህል ፍራቻ ውስጥ እንዳስገባቸው እንደምታውቀው ሪቶሪኩ ለዓለም ህዝብ እየጮሁ ነው። ያ ማለት ደግሞ more than 60,000 ወታደር ነው ያለቀባቸው በኢትዮ በትግራይ ዋር ጊዜ ማለት ነው። ስለዚህ ዲስአድቫንቴጁ ቦዝ ሳይድ ነው ያለው። እኛ ጋር ግን ያለው አድቫንቴጅ ነምበር ዋይዝ ቴክኖሎጂ፣ ገንዘብ፣ የአይኤምኤፍ ገንዘብ አለ፣ የወርልድ ባንክ ገንዘብ አለ፣ የዩኤኢ ገንዘብ አለ። ቴንክ ዩ